ሰላም ጤና ይስጥልን ውድ አድማጮቻችንና ተመልካቾቻችን፣ ይህ ሚኪያስ ሚዲያ ነው። የተባበሩት መንግስታት ድርጅት አካል የሆነው ኦቻ ወይም ደግሞ በሰብአዊ እርዳታ ዙሪያ በማተኮር የሚሰራው ተቋም ሰሞኑን የኢትዮጵያ ተረጂ ዜጎችን ለመለየት ባደረገው የካርታ ላይ ልየታ ጥናት መሰረት ወልቃይት ጠገዴን፣ ሰቲት ሁመራ ዞን፣ ጠለምትና ራያን በአማራ ክልል ስር መሆናቸውን በካርታው ላይ ማስፈሩ ተነግሯል። ይህን ካርታ መሰረት በማድረግ ሳልሳይ ወያነ ትግራይ ፓርቲ ዛሬ ባወጣው መግለጫ ተቃውሞን ማሰማቱን ነው ለማወቅ የተቻለው። ፓርቲው በመግለጫው ኦቻ ምዕራባዊ ትግራይን በአማራ ክልል ውስጥ ማስቀመጡ አሳሳችና ህገወጥ ነው በማለት ነቅፎታል። ምዕራብ ትግራይ በጦርነቱ ወቅት በኃይል መያዙን ገልጾም በኢትዮጵያ ህገ መንግስት ካርታው የሚያሳየው በትግራይ ክልል ውስጥ እንደሆነ የጠቀሰው መግለጫው ጦርነቱ ካበቃ በኋላ ምንም አይነት የድንበር ማካለል አልተደረገም ብሏል። በመሆኑም ኦቻ ይህንን ካርታ እንዲያስተካክል ፓርቲው ጥያቄ ማቅረቡን ከመግለጫው ለማወቅ ተችሏል። መተከል ዞን ከቡለን ከተማ 7 ኪሎ ሜትር ርቀት ላይ ሞራ በተባለ ቦታ ከሰሞኑ ቡለን የተፈጸመው አይነት ጥቃት እንዳይፈጸምብን በስጋት ውስጥ ነን ሲሉ ነዋሪዎች ተናግረዋል። ነዋሪዎቹ አያይዘውም ታጣቂዎቹ ህዝብ ሰብስበው ሲያወያዩ እንዳረፈዱ ጠቅሰዋል። ከሰዓት በኋላ ራሳቸውን ለሌላ ጥቃት እያሰባሰቡ መሆኑን ገልጸው የመንግስት የጸጥታ ኃይል እንዲደርስላቸው ነዋሪዎቹ ጠይቀዋል። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ትልቅ ሎጅ ሊገነቡ ነው ተባለ። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በወላይታ ትልቅ ሎጅ ሊገነቡ ነው መባሉ ተነግሯል። አቶ ኃይለማርያም ደሳለኝ ይህንን ሎጅ የሚገነቡት በኃይለማርያምና ሮማን ፋውንዴሽን አማካኝነት ሲሆን ሎጁ በአፍሪካ ደረጃ ግዙፍ የሚባል እንደሚሆን ተገልጿል። ሎጁ በሚገነባበት ቦታ በዛሬው ዕለት ተገኝተው የመስክ ምልከታ ያደረጉት አቶ ኃይለማርያም የግንባታ ስራውንም በይፋ ማስጀመራቸው ተገልጿል። በስፍራው ባደረጉት ንግግርም ይህ ሎጅ በአፍሪካ ደረጃ ትልቅ የሚባል ከመሆኑም በላይ ዓለም አቀፍ ደረጃውን የጠበቀ ነው። በአጭር ጊዜ ውስጥ የግንባታ ስራው ተጠናቆ ለህዝብ ክፍት ይሆናል ብለዋል። ሎጁ በቴክኖሎጂ እገዛ ዘመን ተሻጋሪ እንዲሆን ልዩ ትኩረት እንደሚሰጠው የገለጹት አቶ ኃይለማርያም ተሰርቶ ሲጠናቀቅም ለበርካታ ወጣቶች የስራ ዕድል እንደሚፈጥር መናገራቸውን ተነግሯል። ይህ ሎጅ የሚሰራው በወላይታ ዞን በሌ አዋሳ ከተማ ነው ተብሏል። ይሁንና ሎጁ የሚፈጀው ገንዘብ ወይም ደግሞ ፈሰስ የሚደረግለት የሀብት መጠን ምን ያህል እንደሆነ በግልጽ አልተነገረም። የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትሆኑ በቅርቡ ጋብዘናችኋል። መልካም ጊዜ።